ለፍትህና ለወንድማማችነት ጥሪ ቀረበ። ከሁለት ቀናት በፊት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሊባኖስ የሃይማኖት መሪዎች በአንድነት መስራት እንዳለባቸው ማሳሰባቸው ይታወሳል። ይህን ተከትሎም ህዳር 23 2018 ዓ.ም ርዕሰ ሊቃነ ጳጳሳቱ ሊባኖስ ለፍትህና ለወንድማማችነት እንድትቆም ጥሪያቸውን አቅርበዋል። እንደ አውሮፓውያን አቆጣጠር በ2024 በእስራኤልና በሂዝቦላ የተፈጠረውን የግጭት መባባስ ተከትሎ ከቀጠናው የራቀውን ሰላም ለማስመለስ ሊባኖሳውያን ለፍትህና የወንድማማችነት መናኸሪያ ለመሆን በአንድነት ተነሱ ያሉት ርዕሰ ሊቃነ ጳጳሳቱ ይህን መልእክት ያስተላለፉት 150 ሺህ ክርስቲያኖች በታደሙበት መስዋዕተ ቅዳሴ ላይ ነው። የአንድነትና የሰላምን ጥሪ ከማቅረባቸው በፊት በስብከታቸው ተስፋን፣ የተፈጥሮ ውበትንና ኃላፊነትን አንስተው እንደሰበኩ የገለጸው የቫቲካን ዜና አገልግሎት በሊባኖስ የደረሰውን አስቸጋሪ ሁኔታ ከጽናትና ከእምነት ጥንካሬ ጋር አንስተው እንዳጽናኑም አክለዋል። ሊባኖስ ያልተለመደ ውበትን ተቀባይ ናት። ሆኖም ክፉ መንፈስ ይህን መታደል እንዴት እንደሚጋርደው ከነዋሪው በላይ ምስክር የለም ያሉት ፖፕ ሊዮ የሊባኖስ ዜጎች ለአመፃ መክንዮ ወይንም ለገንዘብ ጣዖትነት እጅ እንዳይሰጡ ያሳሰቡበት ሐሳብ የመልእክታቸው ማሳረጊያ ሆኗል።